እያት እስኪ ይችን ቅምጥል ማለት ነው እንዴት አባቷ እንደምታምር አታምርም? ወይኔ የኔ ቅመም የኔ ጨረቃ ማለት ነው። ውይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይኔ በጣም ደህና ነኝ እግዚአብሔር ይመስገን። እኔ የምላችሁ እስቲ እዩት ቅመምዬ አታምርም? ለማንኛውም ግን የኔ ቆራጥ ናት በቃ እየተባለች ግን እሷ አፏን አፍና እየሳቀች እኮ ብላ አፏን አፍና እየሳቀች በፍቅር አይን እያየች ሀይለኛ ነኝ ምናምን እንችላለን እንደማለት መሰለኝ ሪፕላይ ብላ መልሳለች ማለት ነው። ሀይሚዬ ግን ቆራጥ አይደለሽም፣ በፍቅር ቆራጥ አይደለሽም መሰለኝ ይመስለኛል። አፍሽን አፍነሻል፣ ቆራጥ አይደለሁም ካፈቀርኩ ምንም አይቆርጥልኝም እያለች ነው መሰለኝ። እና አሁን የምታሳየን ሪያክሽን አክሽን ያው ቆርጣ ሳይሆን ከእሱ ጋር ልክክ ብላ ወይም ደግሞ እሱን ፈልጌ እንደመፈለግ ስለሆነ ቆራጥነት ሲባል ያንን ልጅ ትትው አድርጎ በአንድ ነገር እንትን ግን እኮ ይሄም እንደ ቆራጥነት ነው። ምክንያቱም ለአንድ ነገር ስትነሱ ቁርጥ ብላችሁ አምናችሁበት መነሳት ማለት ቆራጥነት ተብላ እና የኔ ቆራጥ ስትባል በቃ አፏን አፍና እንትን እያለች ነው የመለሰችው። እና ቅመምዬ ትችያለሽ ብቻ እውነት ለመናገር የሰሞኑ ቪዲዮ እንደኔ የተመቻችሁ ማለት ነው። እውነት በጉት የምጠብቀው ቪዲዮ ነው 12 ሰዓት እስከሚደርስ ድረስ ማለት ነው። ዛሬ ደግሞ በእሷ ቤት እንጠብቃለን እንደ ፏ ብትን ብላ እንደምትመጣ ታያላችሁ ማለት ነው። ለማንኛውም እንወድሻለን እኛ ቆራጥ ማለት ነው። ቅብጥል አሳያት እዩን ማለት ነው። አሳያት ሀይሚ ማን እንደሆነች ሰምተሻል። ሀይሚ ማን እንደሆነች ከጎን ጨረቃ ፋሚሊ ያለ ማን እንደሆነች ያሳያት። ለማንኛውም ሰው ስራ ነው ደጋግሜ የምላችሁ ስራ ነው፣ እየሰሩ ነው። ይመቻችሁ። በቅርቡ የዩ ዩቲዩብ ቻናል እንደሚከፈት እወቁ ማለት ነው። እንድታውቁ የምፈልገው ቆይታ ያላችሁ። ለማንኛውም ይመቻችሁ። ትናንት የብሩኬና የሃይሚን አይፎን ይዛ የመጣችሁ ቤተሰቦች እስኪ ያሳውቁ ኮሜንት ላይ